ፊት ራሱ የሙስሊም ነው አንተ እና ምን ልትልህ? ሁለቱ ቅዱሳን ከተሞች ማለትም መካና መዲናን ጨምሮ ሁሉም ሳውዲ አረቢያ ውስጥ የሚገኙ ከተሞች ውስጥ የሳውዲ ሌላ ስራ ይዛል ግን ቲቪው በርቷል። ማትጠቀም ከሆነ አጥፋው። ውሃውን አታባክ ነው። ቀስ እያልክ ታጠብ። አላየኸውም ነው? ከነጋ የውጭ መብራት እየበራ ነው። በላጥፋው። እንደው ስራ አግኝቼ ከዚህ ቤት ወጥቼ በተገላገልኩኝ። ይህንን ስራ እንዳገኘው ቀጥታ ወደ ሌላ ከተማ ወጣለሁ። ከማየም ንትርክ እርቃለሁ። የኔ ልጅ ለሚጠይቁ ጥያቄ ሁሉ መልስ ስጣቸው። ባታውቁ እንኳን በድፍረት አውራ፣ እንዳትፈራ። ጠባቂ የላቸው ነው? አላየኸውም ነው? ከነጋ የውጭ መብራት እየበራ ነው። በላጥፋው። ዶክመንቶች ይኸው። እሱን ያዘው። አሁን መቼ ነው ስራው የምትጀምረው? ማለት ገና ዶክመንቴን አላያችሁትም? እኔንም ቢሆን አላያችሁኝ። እኛ ከሱ ዶክመንት የበለጠ ለዚህ ድርጅት ማን እውነተኛ ሰራተኛ እንደሆነ የምንለይበት መንገድ አለ። ሁሉም ስራ ለመቀጠር መጥተዋል። እንደዛውም ሁሉም በካሜራ እይታ ውስጥ ነበሩ። ስለዚህም ገና እንደገቡ ነበር ቃለ መጠየቁ የተጀመረው። ማናቸውም ሲገቡ በሩን የዘጋ ሰው አልነበረም። ማናቸውም መሬቱ ላይ የነበረውን ቆሻሻ አንስተው አልገቡም። ማናቸውም በቀን እየበራ የነበረውን መብራት ለማጥፋት ዝግጁ አልነበሩም። ሁሉም ሰው ያየ ነበር ያለፈው። አንተ ብቻ ነበርክ ያደረግከው። ለዚህም ነው ስራው ለአንተ የሚገባው። ሁለቱ ቅዱሳን ከተሞች ማለትም መካና መዲናን ጨምሮ ሁሉም ሳውዲ አረቢያ ውስጥ የሚገኙ ከተሞች ውስጥ የሳውዲ አረቢያ ዜጋ ያልሆኑ ሰዎች ከጃንዋሪ ወር ጀምሮ መሬት እንዲሁም መኖሪያ ቦታና እንዲሁም የእርሻ ቦታና የተለያዩ ኢንዱስትሪ ንብረቶችን የመግዛት ፈቃድ ሳውዲ አረቢያ እንደምትሰጥ ተናግራለች። ነገር ግን መካና መዲናን አስመልክቶ ልዩ የተባለ ህግ አላቸው። ይህም በሳውዲ አረቢያ መካና መዲና ማለትም ሁለቱ ቅዱሳን ከተሞች ውስጥ ንብረት መግዛት የሚችሉት ማለትም መኖሪያ ቤት፣ እርሻ ቦታ እንዲሁም የኢንዱስትሪ መንደሮችን መግዛት የሚችሉት ሰዎች ማለትም የሳውዲ አረቢያ ዜጎች ያልሆኑ ሰዎች እነዚህ ሁለት ከተሞች ውስጥ ንብረት ለመግዛት ሙስሊም መሆን አለባቸው። እንደሚታወቀው ከዚህ በፊት የሳውዲ አረቢያ ዜጋ ያልሆነ ሰው ሳውዲ አረቢያ ውስጥ መሬት እንዲሁም ንብረት የተለያዩ ነገሮችን መግዛት አይችልም ነበር። ከጃንዋሪ ወር ጀምሮ ግን ይህ ነገር እንደሚፈቀድ ተገልጿል። እያልኩ ነው አንተ ሶማሌ ነህ እንዴ? ኧረ አይደለም፣ ትግሬ ነኝ። ነው ሶማሌ ትመስላለህ። አይ እውነቴን እኮ ነው፣ ቁም ነገር። አዎ ሶማሌ ነኝ። አንተ ስም አብደላ ነው? ስም ማን ነው? አብደላ። ፊት ራሱ የሙስሊም ነው አንተ። እና ምን ልትልህ? ኧረ ምንም። የአርሰናል ደጋፊ ነህ? እኔ የአንተ ደጋፊ ነኝ። የአንተ ፊት ብሮ የት ነው የምኖረው? ኢትዮጵያ። ገባኝ እኮ አሁን እና ያለው ነው አዲስ አበባ። ኧረ አንቺ ግን ብሮ ለምን እንደዚህ የምትሆነው? እንደፈለኩ ነው። ምንድነው? ኖ። ስንት ዓመትሽ ነው ብሮስኪ? ስንት ዓመትሽ ነው? ምን ያደርግልሃል? አንተ ፊትህ ገስ ይከብድ። አንተ እንደዛ አትበል። ግን ፊትህ ምንም አይደለም። ግን አንተ ታከብደዋለህ። ራስህን በራስህ ፊትህን እያከበድከው እንደዚህ ነው አትበል። ለምን ትላለህ? ዛፒ ነው ቆስቲ በኋላ ያለው ገብቼ ምን እንደምሰራ ልብስ የለበስከው ሜጅል ነው። በቃ እናወራለን። አንተ ፋራ አንተ በጣም አሰጣኝ ራስ